አጽናፍ የተመሰገነ ይሁን። እንግዲህ ቅድም በክፍል 1 እንደተመለከትነው ያየነው በተለይ ትኩረት የሰጠነው ይህን በዓል ስናከብር በዓሉን በምን ህይወት ውስጥ ሆነን ማክበር እንዳለብን ነው የተመለከትነው እና ምንድነው ያልነው የተነሳንበት ርዕስ አብ እንዴት ያለውን ፍቅር እንደሰጠን ከትውልዱ ማን አስተዋለ? እግዚአብሔር አብ እንዴት ያለውን ፍቅር እንደሰጠን ከትውልዱ ማን አስተዋለ ብለን በተለይ አባታችን ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ያለውን የእግዚአብሔርን ቃል አነበብን። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ በእርግጥም እውነት ነው አብ ፍቅርን ሰጠን ብለን ወገኖቼ ቅድም ተመለከትን። በተለይ ቅድም አጽንዖት የሰጠነው አንድ ነገር ምንድነው ብለን ብንል በዚህ 3 ነገሮች አሉ። ሰጪ፣ ተቀባይና ስጦታው አለ። ሰጪ እግዚአብሔር አብ ነው። ተቀባይ እኛ የሰው ልጆች ነን፣ እኛ ክርስቲያኖች ነን። ላመኑት የተጠመቁት የተቀበሉት ሁሉ ማንም ይሁን ተቀባዮች ናቸው። ስጦታው ደግሞ ምንድነው ብለን ብንል አንድም ስጦታው እኛ የእግዚአብሔር ልጆች ሆንን። ስጦታው አንድም እኛ ምን ሆንን? የእግዚአብሔር ልጆች ሆንን። ሁለተኛው ስጦታው ራሱ እግዚአብሔር ነው። የተሰጠን ራሱ መድኃኔ ዓለም ነው። እግዚአብሔር ወልድ ኢየሱስ ክርስቶስ በስጦታ ተሰጠን። ስለዚህ ይህን በዓሉን ስናከብር ልደትን ስናከብር በጣም ተደንቀን በጣም ተደምመን እግዚአብሔር ለኛ የገለጠውን ፍቅር እያየን የተሰጠንን ስጦታ እያደነቅን ነው የምናከብረው። የተሰጠንን ስናውቅ እሱን ስናከብር እሱን ስናደንቅ አምልኮት ይባላል። እግዚአብሔርን አመለክን ማለት ኢየሱስ ክርስቶስን አመለክን ማለት ይሄ ነው ብለን ያየነው ወንድሞቼ። እንግዲህ በተለይ በዚህ ውስጥ በአጠቃላይ የልደትን በዓል ስናከብር እግዚአብሔር ለኛ ያለውን ፍቅር እንመለከታለን። ዋናው ነገር ልደትን ስናከብር ወገኖቼ እግዚአብሔር ለኛ ያለውን ፍቅር እንመለከታለን። ይሄ ብቻ አይደለም። በዓሉን ስናከብር አሁን በዚህ ጋር የምንመለከተው በምን መልክ ማክበር እንዳለብን ነው ያነሳል። መድከማችን ካልቀረ ወገኖቼ መድከማችን ካልቀረ በአግባቡ እንድናከብረው ነው የዚህ ትምህርት ሐሳብ። የዚህ የትምህርት ዓላማ ወገኖቼ በተለይ ልደትን ስናከብር ወይም ደግሞ በጥቂት ሳምንታት ውስጥ ጥምቀትንም እንደዚሁ እናከብራለን። ልደትን ስናከብር ጥምቀትን ስናከብር አጽንዖት ልንሰጣቸው ስለሚገቡ ነገሮች ለማሳሰብ ነው። ምን ማለት ነው? there are certain important things that we need to remember ማስታወስ ያሉብን ልደትን ስናከብር ጥምቀትን ስናከብር ልናስበው ልናስተውል የሚገቡ ነገሮች አሉ። ዝም ብለን በመደዳ አናከብርም። ዝም ብለን ባህል ስለሆነ አናከብርም። እሱ ለማሳሰብ ነው ወገኖቼ። የትምህርቱ ሐሳብ ዋናው አጽንዖት ለመስጠት ነው። በተለይ የበዓሉን መሰረታዊ ሐሳብ ምናልባት ይሄን ስንል አታውቁትም ለማለት አለ። የተወሰነ ነገር እናውቃለን ግን አጽንዖት አንሰጥም ሁላችንም እኔን ጨምሮ። ለዚህ ነው ልደትን ስናከብር አጽንዖት ልንሰጥ የሚገባው ልናስተውል ፎከስ ልናደርግ የሚገባው ነገር አለ ብለን ያለ በተለይም እግዚአብሔር ያደረገውን ድንቅ ስራውን መረዳት አለብን ወገኖቼ። ድንቅ ስራውን መረዳት ተረድተን ማድረግ መደመም ይጠበቃል። በልደት ጊዜ ወገኖቼ እግዚአብሔር ያደረገውን ድንቅ ስራ ተረድተን ልናደንቅ ልንገረም ልንደመም ስለሚገባ ይህን ለማሳሰብ ነው። እንግዲህ ይሄ ማድነቅ by the way ማድነቅ አምልኮት ነው። አምልኮት ማለት እግዚአብሔርን እናመልከዋለን ሲባል ምን ማለት እንደሆነ ብዙ ሰዎች በቃ ያችን ጸሎት ብቻ እሱ አንዷ ፒስ ነች። ጸሎት ወይም ስግደት ከአምልኮት አንድ ነው። አምልኮት በጣም ትልቅ ነገር ነው። ብዙ ጊዜ እንደምን it's a big umbrella ትልቅ ጃንጥላ ነው አምልኮት ሲባል። እኛ እግዚአብሔርን እናመልከዋለን ስንል
ትልቅ ነገር ነው አምልኮት። ለምሳሌ መጸለይ አምልኮት ነው፣ መስገድ አምልኮት ነው፣ የእግዚአብሔርን ቃል መማር አምልኮት ነው፣ ስጦታ አማሃ አስራት በኩራት ማውጣት ለቤተ ክርስቲያን ገንዘብ መስጠት ይሁሉ አምልኮት፣ ብዙ ነው አምልኮት። ይሄ ብቻ አይደለም ግን ይሄንን እንልና ብዙ ሰዎች እናሳንሰውና ጸሎት ብቻ ይመስለናል አምልኮ አይደለም። እንደውም ልንገራችሁ ዋናው አምልኮት እግዚአብሔርን መውደድ ነው፣ እግዚአብሔርን ማፍቀር ነው። በፍጹም ልብ በፍጹም ኃይል የሚቻለው ብቻ ሳይሆን ከሚቻለው በላይ ሄዶ እግዚአብሔርን መውደድ። እኔ አይደለሁም እኮ ያልኩት፣ ራሱ መድኃኒዓለም ሕግ ሲያወጣ ልጆች ያለ በብሉይ ኪዳን 10ን ትእዛዛት ሲያወጣ አንደኛ ከኔ ውጭ ሌላ የምትወዱት ነገር አይኑር፣ ከኔ ውጭ ሌላ የምታመልኩት አይኑር፣ ወይም ጣዖት አይኑራችሁ፣ እኔ ቀናተኛ አምላክ ነኝ። በጣም ስለምወዳችሁ ሌላስ የምትወዱት ካለ ቀናለሁ፣ ቀናተኛ አምላክ። ስለዚህ እኔን እግዚአብሔርን በፍጹም ኃይል በፍጹም ጉልበት በፍጹም ነፍሳችሁ ኃይላችሁ ጉልበታችሁ በእውቀታችሁ ውደዱኛል። ስለዚህ ወገኖቼ ዋና አምልኮት ማለት እግዚአብሔርን መውደድ ነው። ጸሎት አንዱ ነው። እግዚአብሔርን መውደድ ደግሞ ይገርማችኋል ዋናው እግዚአብሔርን ስንወድ ይገርማችኋል የጸሎት ሕይወታችን ልዩ ነው። አሁን እንዳለን አይነት መሰልቸት የለንም። ምን ማለት መሰላችሁ? ለምሳሌ እናንተ የምትወዱት ሰው አስቡት። ባላችሁም ይሁን እጮኛችሁም ይሁን ልጆች የምትወዱትን ሰው አስቡት። በጣም የምትወዱትን ሰው አስቡት። በጣም የምትወዱት አጎታችሁም አክስታችሁ እናታችሁም ይሁን አባታችሁ በጣም የምትወዱትን ባይለኔ ናችሁ አስቡት። በጣም የምትወዱትን ሰው ብዙ ጊዜ ልታወሩት ትፈልጋላችሁ፣ ከሱ ጋር ልትጫወቱ አብራችሁ ልትቆዩ ትፈልጋላችሁ። ያ እኮ ነው እግዚአብሔርን ከወደድነው ወገኖቼ መሰልቸት የሚባል ነገር የለም። በቃ ሁሌ ከሱ ጋር ማውራት ነው የምንፈልገው፣ ሁሌ ስለሱ ማውራት ነው የምንፈልገው፣ ሁሌ ከሱ ጋር ቁጭ ብለን አይን አይኑን ማየት ነው የምንፈልገው። ልክ የምንወደውን ሰው ሁሌ አብረን መሆን እንደምንፈልግ። ይሄ ነው አምልኮት። ዋናው መውደድ ነው። የወደን ዕለት እንጸልያለን፣ የወደን ዕለት በጉልበታችን እንበረከክለታለን። የወደን ዕለት ቅጭል የምትል ሳንቲም ሳይሆን ገንዘባችን ሁሉ እንሰጣለን። ከገንዘባችን አሳልፈን ራሳችንን እንሰጣለን። የወደን ዕለት ለምን አንሰጠው ወገኔ? ዛሬ እኮ ልደትን ስናከብር እሱ እኮ ልጁን ስለሰጠን ነው። ለዚህ ነው ትንሽ ወገኖቼ ማሰብ ይጠይቃል፣ መማር ይጠይቃል። ስለዚህ አንደኛው አምልኮ ማለት እግዚአብሔርን መውደድ ነው። እግዚአብሔርን ደግሞ እንወዳለን ስንል ወገኖቼ እናሳድገው። የማያድግ ፍቅር ይሞታል። ይሞታል እኮ ወገኖቼ። የምወዳት ባለቤት አለችኝ እኔ እግዚአብሔር ይመስገን። ባለቤቴን ፍቅሬን ካልጨመርኩት ይቀንስ ሄዳል። ብዙ ሰዎች እኮ ትዳራቸው የተሰበረው አንዴ ከተጋቡ በኋላ ፍቅር ያለቀ ይመስላቸዋል። መጨመር አለበት፣ ፍቅር ማደግ አለበት፣ ፍቅር ማሳደግ አለብን። ስናሳድገው ፍቅር እየለመለመ ደስ እያለ ይሄዳል። ይህ ስራ ይጠይቃል። እግዚአብሔርንም እንደዚሁ ነው። እግዚአብሔርን መውደድ ማለት አምልኮት ነው አለ። አምልኮት ከሆነ ደግሞ ወገኖች ለእግዚአብሔር ያለን ፍቅር እየጨመረ መሄድ አለበት። ካምናው ፍቅራችን ዘንድሮ መብለጥ አለበት። ለእግዚአብሔር ያለን ፍቅር ከካቻምናው አምና መብለጥ አለበት፣ ካምና ዘንድሮ መብለጥ አለበት። ይሄ ከሆነ ፍቅራችን እያደገ ነው ወገኖቼ። ለእግዚአብሔር ያለን ፍቅር ካደገ ደግሞ ቅድም ያልኩትን ሌሎች አምልኮቶችን በቀላሉ እንፈጽማለን። መጸለይን በቀላሉ እንፈጽማለን። የእግዚአብሔርን ቃል መማር አንሰለችም፣ መስገድ አንሰለችም። ከእግዚአብሔር ጋር መዋል ማደር ሱስ ይሆንብናል። ስለዚህ ምንድነው ነጥቤ ወገኖቼ? ትልቁ አምልኮት ምንድነው አለን? እግዚአብሔርን መውደድ ነው። አያችሁ፣ ትልቁ አምልኮት እግዚአብሔርን መውደድ። ከዚህ ጋር የሚሄድ አንድ ነገር ልንገራችሁ። በተለይ ከዚህ ከብርሃነ ልደቱ ጋር
ከአምልኮት ጋር ደግሞ ማነው ከዚህ ከፍቅር ጋር ደግሞ የሚሄድ መደነቅ ነው፣ መደመም ነው። ኦ ሎርድ ኦ እግዚአብሔር የምትደንቅ ነው። ዳዊት እንዴት ይደነቃል? አቤቱ እግዚአብሔር ስራህ ድንቅ ነው። ሰማይን የፈጠርክ እግዚአብሔር ስራህ እጹብ ነው። ከልጄ ጋር እኔ ሰሞኑን የምናወራው ስለዚህ ጉዳይ ነው። ሰማይን ማን ሰራ? ለጓደኞቼ እኔ ስለ እግዚአብሔር ስነግራቸው አለኝ። ትንሽ ልጅ ነው፣ 9 ዓመት ልጅ። ስለ እግዚአብሔር ለነሱ ልነግራቸው ምነግራቸው look at the sky how beautiful it is ግን ማን ሰራው እላለሁ አለ። እውነት ማምኑ ሰዎች ከሆኑ እውነት እኮ ነው ማን ሰራው ብለው ይሉኛል። በዛን ጊዜ እግዚአብሔር ሰራው ብዬ ነግራቸዋለሁ። ስለዚህ ወገኖቼ ዳዊት ይህንን አይቶ ነው እግዚአብሔር ሆይ ስራህ ግሩም ነው፣ እግዚአብሔር ሆይ ስራህ ድንቅ ነው ያለው። ይሄ መደነቅ ነው፣ ይሄ አምልኮት ይባላል። ይህንን ማነሳላችሁ ወገኖቼ በልደት ሰሞን ሆነን እግዚአብሔር ያደረገው መደነቅ ካልቻል ምስኪኖች ነን። አንድ እኮ ቅድም እግዚአብሔር የመጨረሻውን ፍቅር ገለጸ። በዚህ የተነሳ ቅዱሳን አባቶቻችን ይሄ ዘመን ፍቅሩ የተገለጠበት ዘመን የአስተሪዮ ዘመን ይባላል። ዘመነ አስተሪዮ ይባላል። እግዚአብሔር ፍቅሩን ገለጠ። ይሄ ብቻ አይደለም፣ የመጨረሻ የሆነውን ስጦታ ሰጠናልን። ምንድነው የሰጠነው ወገኖቼ? አንደኛ ራሳችንን የእግዚአብሔር ልጆች እንድንሆን ሰጠን። ለሱ ደግሞ አስቀድሞ ልጁ ኢየሱስ ክርስቶስን በስጦታ አድርጎ በእናታችን በቅድስት ቅዱሳን ወላዲተ አምላክ አማካኝነት በጻድቁ ዮሴፍ አማካኝነት በቤተልሔም ከተማ ቤተልሔም በምትባል ስፍራ እንደዚህ ጥቅልል አድርጎ በበረት ውስጥ አስቀመጠልን። ይሰዱዋልን ወገኖቼ። ይሄንን አስቦ የማይደነቅ ሰው ድካም ነው ወገኖቼ። በዓሉን ማክበር የሚገርም ነው። ይሄ ትልቁ እግዚአብሔር ስጦታ ሆኖ ተጠቅልሎ ተሰጠን። ትንሽዬ ጥቅልል ተደርጎ ተሰጠን። በነገራችን ላይ የኔ አንዷ ልጄ ስትወለድ ትንሽዬ ልጅ ነበረች። ትደንቃለች። የምትደንቅ ራእይ የምትባል ቬሪ አክቲቭ ልጅ አለችኝ። እሷ ስትወለድ በጣም ትንሽ ነች። ከልጆቹ በጣም ይደንቀኝ ነበር። ያው ተቀበለን እዚህ እንግዲህ አሜሪካ ወዲያው እዛው ተቀበላለ። ጥቅልል ነው ጥቅልል አድርጌ ልጄን እዚች ጋር ያስኳት። እግዚአብሔር ወገኖቼ ትልቁ እግዚአብሔር ልጁን ትንሽ ጥቅልል አድርጎ ሰጠን። እንኳን ለዚህ ነው ይሄንን አስቦ ማድነቅ ያስፈልጋል። ይሄንን አስቦ እግዚአብሔር የምትደንቅን እግዚአብሔር ፍቅርህ እጹብ ድንቅ ነው፣ አንተ አምላኬ ስለሆንክ አመሰግንሃለሁ ብለን ወገኖቼ ልንደነቅ እና በዓሉን ልንደመምና ልናከብር ይገባል። ስለዚህ ይሄ በዓል ምንድነው ብለን ብንል ይሄ በዓል የማድነቅ በዓል ነው። ይሄ በዓል የመደመም በዓል ነው። ይሄ በዓል ወገኖቼ የሚደንቅ ነገር የተፈጠረበት ነው። ይሄንን አስበን እግዚአብሔርን ስናከብረው አምልኮት ይባላል፣ አመለክ ነው ይባላል። አያችሁ። ስለዚህ ወገኖቼ መቼም ቀናችን ጊዜያችን ይሮጣል እንደምታውቁት። በጣም እኮ ነው ጊዜው የሚሮጠው። እና ስለ በዓሉ ጥቂት ነገር እንማርና በአንድ 14 ደቂቃ ውስጥ እንዘጋዋለን። በሚቀጥለው ሳምንትም እንማራለን። ገና ይሄን ሳምንት ከዚያ እንላቀቀው፣ በዚሁ ትምህርት እንቆያለን። ስለ በዓሉ አጠቃላይ ታሪክና ስለ መሰረቱ እናንሳ እስቲ። ይሄ ልደት አይደለም እናከብረው። በነገራችን ላይ እንኳን ለብርሃነ ልደቱ አደረሳችሁ። የበዓሉ መሰረታዊ ጭብጥ ምንድነው ብለን ብንል ዋናው ነገር ይሄ በዓል what is this all about? ይሄ ምንድነው ጉዳዩ? ለመሆኑ ለምንድነው የምናከብረው? ምንድነው ብለን ብንል የመጨረሻ የሆነ የእግዚአብሔር ፍቅር የተገለጠበት በመሆኑ እናከብረዋለን። የመጨረሻ ፍቅር ታውቃላችሁ? እስቲ እጅግ በጣም የወደዳችሁትን አስቡ። በጣም የወደዳችሁትን
መጨረሻ የምትሉ ፍቅራችሁን አስቡት። ስለዚህ እግዚአብሔር የመጨረሻ ፍቅሩን የገለጠበት ጊዜ ነው ይሄ። ለዚህ ነው የምናከብረው ብርሃነ ልደት ብለን የምናከብረው። እግዚአብሔር የመጨረሻ ፍቅሩን የገለጸበት ነው ወገኖች። እንደሚወደን ገለጸ። ምን አድርጎ? አንድ ልጁን ጥቅልል አድርጎ ሰጠን። ይገርም ነው። እኔ ልጄን አልሰጥም፣ ለማንም አልሰጥም። ሁሌ እላለሁ በጣም እንደው ብሰጡ ልጄን ለእናቴ ነው፣ ለወለደችኝ እናቴ፣ ለእሷ እንኳን አልሰጥም። ማን ልጁን ይሰጣል? በጣም ጥቂት ሰዎች ልጆቻቸውን እንዲያሳድጉ እንዲጠብቁላቸው ሊሰጡ ይችላል። ማንም ሰው ግን ልጁን ሌላው እንዲድን ብሎ ለሞት እንደሚሞት እያወቀ አይሰጥም። ስለዚህ በዓሉ መሰረታዊ ጭብጥ ምንድነው ብለን የመጨረሻ የሆነ ፍቅር የተገለጠበት ቀን በመሆኑ እናከብረዋለን። እግዚአብሔር ለሰው ልጆች ያለውን የመጨረሻ ፍቅር፣ የመጨረሻ ከዛ በላይ ፍቅር የለም። እግዚአብሔር ልጁን ሰጠ። እግዚአብሔር ራሱን ሰጠ። የተሰጠ ምንድነው ብለናል? ልጅ ብቻ አይደለም፣ የዘላለም አባት አምላክ ነው እኮ አለ ቅድም። በቃ ራሱን ሰጠ። ምን ከዚህ በላይ ምን ያድር? አያችሁ፣ ስናከብር ይህንን እያሰብን ነው። እግዚአብሔር ለሰው ልጆች ያለውን የመጨረሻ ፍቅሩን ሰጠ። ይህንን በማሰብ ነው ብርሃነ ልደቱን የምናከብረው። የመጨረሻ ፍቅሩን የገለጠበት ነው። ፍቅሩን አሳየት። ማሳየት ብቻ ሳይሆን ወገኖቼ ከስጦታ ሁሉ የላቀ የመጨረሻውን ስጦታ ሰጠን። ስጦታ ሰጣችሁ ታውቃላችሁ? እርግጠኛ ነኝ ለብዙ ሰዎች ስጦታ ሰጣችኋል። እስቲ አስቡት፣ የመጨረሻ የሰጣችሁትን ስጦታ ታስታውሳላችሁ? አንዳንድ ሰዎች ያው ጎበዝ ሰዎች ከሆኑ ምናልባት ዳያመንድ ወይም ደግሞ አልማዝ ወይም ሉል ወይም ደግሞ ወርቅ ሰጥተው ሊሆን ይችላል። ሌላም ሰጥተው ሊሆን ይችላል። ቆንጆ መልካም ስጦታ ነው። እግዚአብሔርን ደስ ይለዋል። የሚሰጥ መልካም ነው ከሚቀበል ይልቅ ይላል እግዚአብሔር ቃል። የሚገርማችሁ እግዚአብሔር ግን ወርቅ አይደለም የሰጠን። እግዚአብሔር ግን አልማዝ አይደለም የሰጠን። የመጨረሻ ስጦታ የሆነውን አንድ ልጁን ሰጠን። በቃ አንድ ነው ያለው። ሞድሽ እግዚአብሔር ያለው አንድ ልጅ ነው። እንደኔ 4 ልጆች የሉት። ያንኑ አንዱ ሰጠን፣ ለኔና ላንቺ ሰጠን። የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ክብር ለሱ ይሁን። አሜን። አያችሁ፣ እግዚአብሔር ለሰው ልጆች አንድ ልጁን ጠቅልሎ የሰጠበት መሆኑን እያሰብን በዓሉን እናከብራለን። አንድ ነገር ለእግረ መንገዳችሁን እንድትረዱት አንድ ነገር ላንሳ። ልጁን የሰጠ ሰው ለምን እግዚአብሔር ልጁን እንዴት እንደሰጠ እያየን ስለሆነ በዚህ በዓል ወቅት አያችሁ፣ ይህንን ምለው ከትውልዱ ይህንን ነገር ማናስተዋለ እንዳትረሱ የተነሳንበት የትምህርታችን ርዕስ አብ እንዴት ያለውን ፍቅር እንደሰጠን ከትውልዱ ማናስተዋለ ብለን ጀመርነው። የተሰጠንን ነገር ማናስተዋለ ከትውልዱ እኛ አስተውለናል ብለን ጀመርነው ወገኖች። ስለዚህ እንደምታውቁት ብሉይ ኪዳንና አዲስ ኪዳን ወይም መጽሐፍ ቅዱስ በሁለት ይከፈላል። ብሉይ ኪዳን፣ አዲስ ኪዳን። ይሄ ብሉይ ኪዳን ወገኖቼ ሻዶ ነው፣ ጥላ ነው። አዲስ ኪዳን ደግሞ ፍጻሜ ነው። ይሄኛው ነገርን እንዲህ ይሆናል፣ እንዲህ ይደረጋል፣ እግዚአብሔር ይህን ሐሳብ አለው ብሎ የሚነግረን ነው፣ ጥላ ነው። አክቹዋሉ ግን አዲስ ኪዳን የሆነው ግን ፍጻሜው የተገኘው ግን ነቢያት ተናገሩ፣ ተፈጸመ። ይወለዳል፣ እግዚአብሔር ስጦታ አድርጎ ለዓለም ይሰጣል ብለው ኢሳይያስ አስቀድሞ ተናገሩ። እግዚአብሔር በአዲስ ኪዳን መጥቶ ሰጠን። እንድንረዳው እግዚአብሔር አንድ ልጁን ለሞት ያህል እንኳን ሰጠን። የላቀ ስጦታ ያደረገ ለምን እንዳደረገው ላሳያችሁ ፈልጌ ነው። ይሄንን አስቀድሞ እግዚአብሔር እኛ እንድንረዳው የሚወደውን አንድ ወዳጄ ያለውን አብርሃምን ወዳጄ ይለዋል። በነገራችን ላይ በአብርሃም እግር የምንሄደው እኛንም ወዳጆቼ ሆይ ይለናል። እንደ አብርሃም ሐሳብ የምንሄድ በአብርሃም ፋና የምንሄድ ከሆነ አብርሃምን በጣም ይወደዋል። ትልቁ አባታችን አብርሃምን እግዚአብሔር ይወደዋል።
በጣም ይወደዋል። ግን አንድ ነገር አቀረበለት። ይሄን ያቀረበው ለኛ እንድንማር ነው። እሱ አንድ ልጁን ኢየሱስ ክርስቶስን እንደሚሰጠን አስቀድሞ ልክ ሻዶ ነው ብያቸዋለሁ። አንድ ሰው አለ፣ ፀሐይ ሲወጣ ሰው አለ፣ ጥላ ደግሞ አለው አይደለም? ያ ጥላ አለ፣ ዋናው ሰውየውም አለ። እንደዛው ብሉይ ኪዳን ጥላ ነው፣ ይሄ ግን ፍጻሜ ነው፣ አዲስ ኪዳን። ስለዚህ አንድ ልጅ እንደተሰጠ በብሉይ ኪዳን እናይና አማናዊው የእግዚአብሔር ልጅ ደግሞ በአዲስ ኪዳን እንደተሰጠ እንመልከት እስቲ። ሰዓታችንም እየሄደ ነው፣ እንጠቃልለዋለን። በአንድ 7 ደቂቃ ምንም አይደለም። የሚቀጥለው ሳምንት እንማራለን። አብርሃም አለ፣ አንድ ልጅህን ስጠኝ፣ ስጦታ አድርገህ አንድ ልጅህን ስጠኝ። ግን የምፈልገው አንድ ልጅህን እንድትሰዋልኝ ነው፣ እንደ በግ እንድታርድልኝ ነው አለው። ምን አይነት ፈተና ነው የአብርሃም! ለዚህ ነው ቅድም መውደድ አምልኮት ነው የምላችሁ። ሁሉ ከገንዘባችን በፊት፣ ከነገራችን በፊት፣ ከጸሎታችን በፊት መውደድ ነው ትልቁ። አብርሃም ግን ይወደው ስለነበረ ይህንን በስተርጅና ያገኘውን ልጁን አልሳሳለትም። አብርሃም እኮ ወገኖች ይህን ልጅ ያገኘው 100 ዓመት ዕድሜ ላይ ሆኖ ልጅ እንኳን አልነበረውም። ለብዙ ጊዜ ከውጭ የተወለደ አንድ ልጅ አለ፣ እሱን ተውት። የቃል ኪዳኑ ልጅ ያ ዝም ብላ ሳራ መከራዊ በቃ እኔ ስለማልወልድ በቃ ከሰራተኛ ይወለድ ያለችው እሱን ተውት። ግን አብርሃም እግዚአብሔር አስቀድሞ ልጅ ታገኛለህ ያለው ጠብቆ ሰልችቶት በሚስቱ ተታሎ ሂድ ውለድ ብላ እስማኤልን ወልዷል። እሱን ተውት ያልኩት ለዚህ ነው። ግን እግዚአብሔር ልጅ እሰጥሃለሁ አለው። ስለዚህ በስተርጅና አንድ ልጅ ሰጠው። ግን ይሄንን ልጅም እንኳን ይሄን ልጅህን ስጠኝ አለ። ደግሞ ምሰጠኝ እንድታርደው መስዋዕት አድርገህ አቅርበልኛል። አብርሃም ግን ወገኖቼ ከተሰጠው ከልጁ ይልቅ እግዚአብሔርን አስቀድሞ ወዷልና ልጁን ለመስጠት አይኑን አላሸም። ልቡ እየደማ እንዳባት እያዘነ የሽምግልና ልጄ፣ የአረጋዊነት ልጄ እያለ ወስዶት ሄደ፣ አስቀመጠው። በቃ ልጁም ታዘዘ። ታሪክ ውስጥ አልገባም። ስለዚህ ቢላውን አንስቶ ልጁን ሊያርድ ሲል የእግዚአብሔር መልአክ ከሰማይ ሆኖ አብርሃም ቢላውን በልጁ ላይ እንዳታሳርፍ፣ በአንተ ልጅ መሞት አይደለም ዓለም የሚድነው ይልቁንም እግዚአብሔር ይላል። ምንድን ያለው እግዚአብሔር? ዓለም የሚድነው በአንድ ልጅ ነው። ስለዚህ ልጁን አትሰዋ፣ ይልቁንም በድንቅ ተአምር እግዚአብሔር ያውን በዕፀ ሳቤቅ የታሰረ አውራ በግ አለ፣ እሱን ፍታና መስዋዕት አድርጋለሁ። አብርሃም ሰዋ። ያ ነገር የኢየሱስ ክርስቶስ ምሳሌ ነው። ይስሐቅ እዚህ ጋር ወገኖቼ የኢየሱስ ሊታረድ የቀረበው የእሱ ጥላው ነው። አክቹዋሉ አማናዊው ግን የታረደው ግን ኢየሱስ ክርስቶስ ነው። ለዚህ ነው ፋሲካን ስናከብር ፋሲካችን ክርስቶስ ታርዶልናልና በዓላችንን ከቂም ከበቀል ነፃ ሆነን እናክብር የምንለው። ስለዚህ ወገኖቼ አያችሁ፣ ከስጦታ ሁሉ የላቀ ስጦታ እግዚአብሔር አንድ ልጁን ሰጠ። መሰረታዊ ጥያቄ ወንድሞቼ፣ ይሄንን ከትውልዱ ማን አስተዋለ? የልጄ ጓደኛ የደወለ አስቸገረ። አሁን ለነገሩ እኔም ትምህርቴን እየጨረስኩ ነው። ዞሮ ምንድነው በአጠቃላይ ዛሬ የተማርነው ብለን ብንል፣ ዛሬ የተማርነው ወገኖቼ በዓሉን ስናከብር በምን መንፈስ ሆነን ነው ማክበር ያለብን ብለን አነሳን። ጊዜ ስለሌለን ነው እዚህ ጋር ማቆመው። ጊዜ ስለሌለን ነው። ግን ትልቁ ነገር እዚህ ላይ ያነሳ ነው። በሚቀጥለው ሳምንትም ዓርብ ዕለትም እንማራዋለን ይሄን ትምህርት። የበዓሉ መሰረታዊ ጭብጥ ምንድነው? እግዚአብሔር የመጨረሻ የሆነውን ፍቅር ገለጠልን። እግዚአብሔር የመጨረሻ የሆነውን ስጦታ ሰጠን። ይህንን ማስተዋል ያስፈልጋል። ካላስተዋል ዝም ብለን ድካም ነው። የእግዚአብሔርን መድከም ዋጋ ማሳጣት ነው። በተለይ በእኛ ዘመን በጥል በክርክር በመጋደል
በእንዲህ አይነት ህይወት ውስጥ እያኖርን ልደትን እናከብራለን ብንል በጣም ከሰዎች የሚታዘንልን ሰዎች ነን። ግን እያደረግነው ነው። ልክ አይደል? ሰዎች እየገደልን እያስገደልን እኛ ግን እንዳንተባበር ወንድሞቼ አያችሁ እግዚአብሔር የመጨረሻውን ስጦታ ሰጠን። ስለዚህ ምን አለን? ይሄንን ነገር ከትውልዱ ማን አስተዋለ? ወገኖቼ ከዚህ የምንማረው ምንድነው ብለን ብንል እግዚአብሔር የመጨረሻውን ስጦታ ሰጠን። አምላካችን እግዚአብሔር አንድ ልጁን ሰጠን። ከሱም ደግሞ እኛንም ደግሞ ልጆቹ አደረገን። ልጁን ሰጥቶ እግዚአብሔር የሰጠው ልጅ እሱን ላመኑት ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላልና ወንድሞቼ እግዚአብሔርን ብርሃነ ልደቱን ስናከብር በጥንቃቄ እናክብር። ብርሃነ ልደቱን ስናከብር አስተውለን እናክብር። አለበለዚያ ምን ይሆናል? በፍቅር ይሄ ፍቅር በዓል ነው ወገኖቼ፣ በፍቅር በዓል ነው። ይሄ ሰላም በዓል ነው። በሰላም ሆነን እናክብር። በፍቅር ሆነን በይቅርታ ሆነን እናክብረው። የተጣላን ሰዎች ብንኖር ይቅርታ አድርገን። ምክንያቱም እግዚአብሔር እኮ በእኛና በእግዚአብሔር መካከል እኮ ትልቅ ገደል ነበር። ልጁን ልኮ ነው በልጁ በኢየሱስ ክርስቶስ የታረቅነው። ሰውንና እግዚአብሔርን ያስታረቀው አንድ ልጁ ኢየሱስ ክርስቶስ ነው፣ ሞቶ ቀራንዮ ላይ ወገኖቼ። ስለዚህ በዓሉን ስናከብር በዚህ መንፈስ ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ ትምህርቱን ከወደዳችሁት ለሌሎች ሼር ብታረጉት እግዚአብሔር ይከብርበታል። እኔ ስለኔ አይደለም ሼር የምታረጉት፣ ግን ሌሎች ቢሰሙት ይጠቀሙበታል ካላችሁ እግዚአብሔርም ለእናንተ ዋጋችሁን ይከፍላችኋል። አድርጉ። ሰላም እግዚአብሔር ይብዛላችሁ። መልካም ዓመት በዓል ይሁንላችሁ። ዓርብ ዕለት ከምሽቱ 8 PM በዚህ በኢስተርን ሰዓት አቆጣጠር፣ እሁድ ደግሞ እንደዚህ 1 PM ላይ እንደዚህ እንገናኛለን። ይህንኑ ትምህርት እንቀጥላለን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልን። መልካም ዓመት በዓል ይሁንላችሁ። አሜን።